ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ቁጥጥር ስር መዋሉን ፖሊስ አስታወቀ። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የወረዳው ፖሊስ መምሪያ አስታውቋል። የጦር መሳሪያው ለህገወጥ ቡድኑ ሊደርስ የነበረ ነው ሲልም ገልጿል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገወጥ ቡድኑ ሊደርስ የነበረ አንድ ክላሽ ጠመንጃ፣ 10 የክላሽ ካዝና፣ 566 የዲሽቃ ጥይት፣ 8260 የብሬን ጥይት፣ 4779 የክላሽ ጥይት በቁጥጥር ስር ውሏል ብለዋል። ኮማንደር ምስጋናው ካሴ በ4 ሞተር ብስክሌት የተጫነ ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገለጎ ቀበሌ አድርጎ ጠላት ሲሉ ለጠሩት አካል ሊደርስ የነበረ መሆኑን ገልጸዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነብስ ገበያ ቁጥር 4 ልዩ ቦታው ተሾመ እርሾ በሚባል ቦታ ተይዘዋል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሚኒኬሽን መረጃ አመላክቷል። ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክታቸውን አስተላልፈዋል። ህወሓት የአፋርን መንገድ በመዝጋት እንደ መደራደሪያ የመጠቀም እቅድ አለው ሲሉ አቶ ጌታቸው ረዳ ገለጹ። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ህወሓት የአፋርን መንገድ በመዝጋት እንደ መደራደሪያ የመጠቀም እቅድ እንዳለው ገልጸዋል። አቶ ጌታቸው ረዳ ጽሑፉን ያሰፈሩት የአፋር ክልል መንግስት የህወሓት ኃይሎች በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን ጠቅሶ የፕሪቶሪያ ስምምነትን በግልጽ አፍርሷል በማለት በትላንትናው ዕለት ባወጣው መግለጫ መክሰሱን ተከትሎ ነው። የክልሉ ኮሚኒኬሽን ቢሮ ትላንት ምሽት ባወጣው መግለጫ የህወሓት ኃይሎች በትላንትናው ዕለት በአፋር ክልል በዞን 2 በመጋሊ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግልጽ አፍርሷል ሲል ገልጿል። ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን ሲልም አስጠንቅቋል። አቶ ጌታቸው ረዳ በበኩላቸው ኋላ ቀር ሲሉ የጠሩት ህወሓት የፕሪቶሪያን ስምምነት ለማፍረስ የተለያዩ አጀንዳዎችን ለመፍጠር ቢሞክርም የፌዴራል መንግስት በዝምታ አልፎታል ብለዋል። አሁን ግን የፌዴራሉ መንግስት ወደ ግጭት ለመጎተት እየሞከረ ነው ያሉት የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ድርጅቱ የሻዕቢያን ተልዕኮ ተቀብሎ እያስፈጸመ እንደሆነ በመጥቀስ ከሰዋል። ይህንንም ተልዕኮ በዋነኝነት እያስፈጸሙ የሚገኙት የትግራይ ኃይሎች ከፍተኛ አዛዦች የሆኑት ጀነራል ፍስሐ ኪዳኑና ጀነራል ዮሐንስ ወልደ ጊዮርጊስ ናቸው በማለትም ወንጅለዋል። ህወሓት የአፋርን መንገድ በመዝጋት እንደ መደራደሪያ የመጠቀም እቅድ እንዳለው ጠቁመው ይህ ሞኝነት ነው ሲሉም አክለዋል። የትግራይ ኃይሎችም ሆኑ በአፋር ያሉት ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ኃይሎች ከፌዴራሉ መንግስት ጋር ግጭት ውስጥ የመግባት ምንም አይነት ፍላጎት እንደሌላቸው የገለጹት አቶ ጌታቸው የኤርትራ መንግስትን ተልዕኮ መጠቀሚያ እንዳይሆኑ ራሳቸውን እንዲጠብቁም አሳስበዋል። የትግራይ ጊዜያዊ አስተዳደር ከቀናት በፊት ባወጣው መግለጫ በአፋር ያሉት ታጣቂዎች ተደጋጋሚ ትንኮሳ ያደረጉ መሆናቸውንና ልዩነቶችን በውይይት የመፍታት ፍላጎት እንዳለው መግለጹ ይታወሳል። ከዚህ ባሻገር ግን በፌዴራሉ መንግስት ስምምነቱን የሚጥሱ የጦርነት ቅስቀሳዎች መኖራቸውን ጠቅሶ እንቅስቃሴውን እንዲያቆም ማሳሰቡም አይዘነጋም። በአማራ ክልል ለ12 ቀናት በተደረገ ኦፕሬሽን 140 ገደማ ታጣቂዎች መገደላቸውን የመከላከያ ሰራዊት አስታወቀ። የመከላከያ ሰራዊት ዛሬ ጥቅምት 27 ቀን 2018 ዓ.ም እንዳስታወቀው በሰራዊቱ ምስራቅ እዝ ስር የሚገኙ ኃይሎች ባደረጉት ስምሪት 138 የጽንፈኛ ቡድን አባላት ተገድለው 55 ያህሉ ቆስለዋል። ምስራቅ እዝ በጎዲ ቀበሌ፣ በቲሊሊ፣ በቋሪት፣ በደጋ ዳሞት፣ በሰከላ፣ በወንበርማና በሌሎችም
በሁሉም ቀጠናዎች ከጥቅምት 14 እስከ 26 ቀን 2018 ዓ.ም ባደረገው ኦፕሬሽን ነው ሰራዊቱ ጽንፈኛ ሲል በጠራው ኃይል ላይ ከፍተኛ ጉዳት አድርሻለሁ ያለው። ሰራዊቱ በአማራ ክልል ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ የጎዲ ቀበሌና በሰከላ ወረዳ አባስከን ባደረጋቸው ኦፕሬሽኖች 71 ታጣቂዎችን በመግደል በታጣቂ ኃይሉ ላይ ከፍተኛ ሰብአዊ ኪሳራ ደርሷል ሲል ሰራዊቱ አስታውቋል። በምዕራብ ጎጃም ደግሞ ደጋ ዳሞት፣ ቋሪት፣ ወይቤኝ ቀበሌና በሌሎች ቦታዎች 19 ሰላም አደፍራሾች የተባሉ አካላት ሲደመሰሱ 13 ቆስለዋል ብሏል። በአዊ ብሔረሰብ አስተዳደር የተሰማራው የክልሉ የጸጥታ ኃይልና የእዙ ሰራዊት ባደረጉት ዘመቻ በቲሊሊ ብቻ 15 ጽንፈኞችን ሲገድሉ 20 አቁስለዋል ተብሏል። ምዕራብ ጎጃም ማንኩሳና ዛባ በተደረገው የጸረ ሽምቅ እንቅስቃሴ 3 የህዝብ ጠላቶች ከጥቅም ውጪ ተደርገው 7ቱ ደግሞ ቆስለዋል ሲል ገልጿል። በሰከላ አፈር ዋሻ ደምስ ወይንም መኮንን አለማየሁ የተባለ በእነሱ አጠራር የሻለቃ አዛዡን ጨምሮ 6 ታጣቂዎች መገደላቸውንም ገልጿል። በወንበርማ በተደረገው ኦፕሬሽን የህዝብ እንባ ያለባቸው የተባሉ 10 ጽንፈኞች ተገድለዋል የተባለ ሲሆን በታጣቂዎቹ አጠራር በሪሁን አዳነ የተባለ የነበልባል ሻለቃ ዘመቻ መሪ እንዲሁም አበባው አያሌው የሚባል የጉልም ቀበሌ የንስር ሻለቃ መሪ ከተገደሉት መሃል ይገኙበታል ሲልም ገልጿል። ጽንፈኛ የተባለው ቡድን ለሽብር ስራ በቅንባባ ከተማ መግቢያና መውጫ ሰው በሚበዛባቸው ቦታዎች ላይ በሞባይል ሲስተም የሚፈነዱ 5 ፈንጂዎችን ቢያጠምድም ጉዳት ከማድረሳቸው በፊት በባለሙያዎች እንዲከሽፉ ተደርጓል መባሉን ከሰራዊቱ የተገኘው መረጃ ያመለክታል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።